እግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ዛሬም ደግሞ ከመልካምነቱ የተነሳ እንድንማማር እንድንረዳዳ እግዚአብሔር ዛሬም በቃሉ ይገኛል። ስለዚህ እግዚአብሔር እስኪ ስለ እግዚአብሔር ቃል ስንነጋገር ርዕሳችን መነሻ ርዕስ ያደረግነው ምስጉን ማን ነው በሚል ነው። ምስጉን ማን ነው? መጽሐፍ ቅዱስ ብዙውን ጊዜ ስለ ምስጉኖች ይናገራል። ስለዚህ ዛሬ ምስጉን ልንለው የሚገባው ምን አይነት ሰው ነው? ይሄ ሰው የእግዚአብሔር ሰው ነው፣ ይሄ ሰው ምስጉን ነው ብለን ልንነጋገር የሚገባ እኛም በምስጉንነት እንድንቀጥል ምስጉኖች ሁነን ከእግዚአብሔር ጋር ሁል ጊዜ እንድንመላለስ ምስጉን የሚባለው ማን ነው በሚል እንነጋገራለን። ምስጉን የኢዮብ ምዕራፍ 5 ቁጥር 17 ላይ አንድ ነገር ይነግረናል። እንዲህ ይላል፣ እነሆ እግዚአብሔር የሚገስጸው ሰው ምስጉን ነው ይላል። እግዚአብሔር የሚገስጸው ሁልጊዜ በመንገዱ ላይ ትክክል ባልሄደበት መንገድ ላይ እግዚአብሔርን ባላየበት መንገድ ላይ እግዚአብሔርን እንዲያየው እግዚአብሔር የሚገስጸው፣ መንገዱን ሲሳሳት መንገዱ ይሄ አይደለም ብሎ መንገዱን የሚያስተካክልለት እግዚአብሔር ሁልጊዜ ከእርሱ ጋር የሆነለት ሰው ምስጉን ነው። ስለዚህ ምስጉን የሚባለው የመጀመሪያው እግዚአብሔር የሚገስጸው ሰው ነው፣ እግዚአብሔር የሚመክረው ሰው ነው። ለዚህም ነው ኢዮብ በብዙ መንገድ ላይ አይተነዋል። ህይወቱ በሙሉ በመከራ አልፏል። ግን እግዚአብሔር አልተወውም፣ እግዚአብሔርን እሱም አልካደውም። እግዚአብሔር ከእርሱ ጋር ነበረ። ሁል ጊዜ እግዚአብሔር ከእርሱ ጋር ነገር መካሪዎች እንኳን ብዙ ነገር ቢሉትም ኃጢአት ሰርተሃል፣ ብዙ ነገር አድርገሃል ምናምን ብለው ቢኮንኑትም እግዚአብሔር ግን ከእርሱ ጋር ነበረ እና ስለዚህ እግዚአብሔር የሚገስጸው ሰው ምስጉን ነው ብለው ሲናገር እንሰማለን። ስለዚህ ምስጉን የሚባለው የመጀመሪያው ምን ያለለት እግዚአብሔር የሚገስጸው ሰው ምስጉን የሚባለው። ሌላው ሁለተኛ ሌላው እግዚአብሔር ምስጉን ነው የሚባልለት ሰው ምን መተላለፉ የቀረችለት ሰው ምንድን ነው? ምስጉን ነው። መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 32 ቁጥር 1 ላይ ሲናገረን ምንድን ነው የሚለው? መተላለፉ የቀረችለት ኃጢአቱም የተከደነችለት ሰው ምስጉን ነው ይላል። አያችሁ፣ ምስጉን መተላለፉ የቀረችለት ሰው፣ ይቅር የተባለለት ሰው፣ ኃጢአቱ ያልተቆጠረለት ሰው፣ ሁልጊዜ እግዚአብሔርን ሁልጊዜ የሚያመልክ ሰው፣ መተላለፉን ይቅር የሚባልለት ሰው እሱ ምስጉን ነው። የሚገርም እኮ ነው። እግዚአብሔር መተላለፉ የቀረችለት ሰው ምንድን ነው? ምስጉን። እግዚአብሔር ስም ይባረክ። አንደኛው ምንድን ነው? መተላለፉ፣ ኃጢአቱ፣ ስራ ሁሉ የተከደነለት፣ ኃጢአቱ የተከደነችለት ሰው እሱ ምንድን ነው? ምስጉን ነው። እግዚአብሔር መተላለፋችን ይቅር ያለን ሰዎች እግዚአብሔር አሁንም ይቅር ይበለን። በደላችን መተላለፋችን በሙሉ የተከደነችለት ሰው ምንድን ነው ይላል? ምስጉን ነው። ዛሬም ኃጢአታችን ይከደንልን፣ በእውነት በእግዚአብሔር ፊት ይቅር ይበለን፣ መተላለፋችንን ይቅር ይበለን እግዚአብሔር። ለዛ ነው ምስጉን ነው ይላል። ሌላው ሁለተኛው እግዚአብሔር ምስጉን ማን ነው ብለን ስንመለከት ዛሬ ምስጉን የሚባለው ሰው እግዚአብሔር አምላኩ የሆነለት ሕዝብ ነው። የመጀመሪያ ማን ነው? እግዚአብሔር አምላኩ የሆነለት ሕዝብ ምንድን ነው? ምስጉን ነው። እውነት ነው። እግዚአብሔር ስላለህ እግዚአብሔርን ስለምታመልክ ደስ ሊልህ ይገባል። ሁላችንም እግዚአብሔርን ስለምናመልክ ደስተኞች ነን። ለምን? ምስጉኖች ነን። እግዚአብሔርን ስለምናመልክ እግዚአብሔር አምላኩ የሆነለት ሰው ምስጉን ነው ይላል መጽሐፍ ቅዱስ። መዝሙረ ዳዊት ምዕራፍ 33 ቁጥር 12 ላይ ሄደን ስንመለከት እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው፣ እርሱም ለርስቱ የመረጠው ሕዝብ ነው ይላል። እግዚአብሔር አምላኩ ከሆነልሽ ተመርጠሻል። እግዚአብሔር አምላኩ ከሆነልህ ተመርጠሃል። ስለዚህ እግዚአብሔር አምላኩ የሆነለት ሰው ምንድን ነው? ምስጉን ነው።
ምስጉን የሚባለው አምላኩ እግዚአብሔር አምላኩ የሆነለት ሰው ምስጉን ነው። እግዚአብሔር ከአንተ ጋር ነው። እግዚአብሔር ከአንቺ ጋር ነው። ስለዚህ ምስጉን ልንባል የሚገባው እግዚአብሔርን ስላመለክን አምላካችን ስለሆነልን ምስጉኖች ነን። እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው፣ እርሱም ለርስቱ የተመረጠ ሕዝብ ነው ይላል። ለርስቱ ምን የሌለት የተመረጠለት ሕዝብ ነው። እኛ እኮ የተመረጥነን፣ እግዚአብሔር ይመስገን። እውነት ተመርጠናል። ደስ ሊለን ይገባል። የተመረጠለት ሕዝብ፣ በእግዚአብሔር የተመረጠ፣ በእግዚአብሔር የተለየ ሕዝብ፣ በመንገዱ ሁሉ የእግዚአብሔር መልካምነት የሚያይ ሕዝብ፣ ሁል ጊዜ በመንገድ ውስጥ በተራመደ ሁሉ እግዚአብሔርን የሚፈራ ሕዝብ፣ እግዚአብሔር ተገን የሆነለት ሕዝብ፣ እግዚአብሔር ጋሻ የሆነለት ሕዝብ። አንድ ጊዜ አብርሃም እኔ ለአንተ ጋሻህ ነኝ አለው እግዚአብሔር። ዛሬ እግዚአብሔር ለእኛ ጋሻችን ነው። ደስ ሊለን ይገባል። እግዚአብሔር ለእኛ መልካም አባታችን ነው። ስለዚህ በእግዚአብሔር ፊት ዛሬም ቢሆን ምስጉኖች ሆነን ልንመላለስ ያስፈልጋል። ምስጉን ነው እግዚአብሔር አምላኩ የሆነለት ሕዝብ። ሶስተኛው በእግዚአብሔር የሚታመን ሰው ነው። እግዚአብሔርን የሚያምን ሰው በእግዚአብሔር ታምኖ በመንገዱ ሁሉ እግዚአብሔርን ታመንና ተሰማራ ይላል መጽሐፍ ቅዱስ። እግዚአብሔርን አምኖ የሚሰማራ ሰው ምስጉን ነው። ሁልጊዜ አምላኩን በመተማመን ሁልጊዜ በአምላኩን በቃ በመፍራት እግዚአብሔርን በማክበር ሁልጊዜ በመንገዱ ሁሉ በመውጣት በመግባቱ ሁሉ እግዚአብሔር ጠባቂ የሆነለት ሰው እሱ ምስጉን ነው። እግዚአብሔር የሚታመን ሰው፣ እግዚአብሔርን የሚያምን ሰው ምስጉን ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። መዝሙረ ዳዊት ምዕራፍ 34 ቁጥር 8 ላይ እግዚአብሔር ቸር ነው እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው ይላል። አያችሁ፣ በእግዚአብሔር የሚታመን ሰው ምስጉን ነው። እስኪ እግዚአብሔር ቸር ነው፣ ቸር እንደሆነ ቅመሱ እዩ፣ በእርሱ የሚታመን ሰው ምስጉን ነው ይላል። ዛሬ እግዚአብሔርን ስላመን ምስጉኖች ነን። እግዚአብሔርን አምነን ስለምንሰማራ በመንገዳችን ሁሉ እግዚአብሔር አብሮን ስለሚወጣ እግዚአብሔር በምንገባበት ሁሉ አብሮ ስለሚገባ እግዚአብሔር ከታመንክ ችግር የለበትም። እግዚአብሔር የትም ቦታ ሁን፣ እግዚአብሔር ካንተ ጋር ይሆናል። ዮሴፍ እኮ በእስር ቤት ውስጥ ሁሉ እግዚአብሔር ከእርሱ ጋር ነበር። እስር ቤት ወስዶ ንጉሱ ባሳሰረው ጊዜ እንኳን እግዚአብሔር ከእርሱ ጋር ነበረ፣ ከዮሴፍ ጋር ነበረ። ዛሬ የትም ቦታ ግባ፣ እግዚአብሔርን ከታመንክ እግዚአብሔር ካንተ ጋር አለ። ታምነህ ተሰማራ። የምትሰራው ነገር ሁሉ እግዚአብሔርን በመፍራት ስራ። እግዚአብሔርን ከፊት አስቀድም። እግዚአብሔር ካንተ ጋር ይሆናል። ስለዚህ ምስጉን ሶስተኛው እግዚአብሔርን የሚያምን ሰው፣ በእግዚአብሔር የሚታመን ሰው ምንድን ነው? ምስጉን ነው። ሌላው አራተኛው በክፎች ምክር ያልሄደ፣ በክፎች ምክር በክፎች ሐሳብ ያልሄደ ያልተራመደ። ዛሬ ብዙዎቻችን የክፎችን ሐሳብ እየሰማን ከእግዚአብሔር ልባችንን የምናስኮበልል ብዙዎች ነን። የክፎችን ሐሳብ በማየት በመስማት በመረዳት መንገዳችንን ስተን ከእግዚአብሔር ርቀን የሄድንባቸው ብዙ መንገዶች አሉ። በክፎች ምክር ያልሄደ ምስጉን ነው። በክፎች መንገድ ያልተራመደ ምስጉን ነው። ዛሬም እግዚአብሔርን ደስ ልንሰኝ ከፈለገ በመልካም ምክሩ እንሂድ፣ በክፎች ምክር አንሂድ። ስለዚህም ነው እግዚአብሔር ምስጉን ማን ነው ብለን ስንመለከት ምስጉን
በክፉዎች ምክር ያልሄደ፣ በክፉዎች ሐሳብ ያልተራመደ። መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ይላል። ዛሬ በዋዘኞች ወንበር የተቀመጥን ስንቶች ነን? ፌዘኞች ጋር ቁጭ ብለን ስናፌዝ የምንውል ስንቶች ነን? እንመለስ። በክፉዎች ምክር ያልሄደ ምስጉን ነው ይላል። ዛሬ በክፉዎች ምክር እንዳንሄድ እግዚአብሔር ይርዳን። በክፉዎች መንገድ እንዳንራመድ እግዚአብሔር ይርዳን። በመንገዳቸውም እንዳንሄድ እግዚአብሔር ይርዳን። እውነት ነው። ማስተዋል ከኛ ዘንድ እንድትኖር እግዚአብሔር ይርዳን። ማስተዋልን ይስጠን፣ ጥበብን ይግለጥልን። ዛሬ ብዙዎች ለእኛ አዛኝ እየመሰሉ ለእኛ ወዳጅ እየመሰሉ በክፉ መንገድ የሚወስዱን ብዙዎች ናቸው። በዋዘኞች ወንበር የሚያስቀምጡን ብዙዎች ናቸው። ዛሬ ከዚህ ተለይተን መመላለስ እንድንችል በክፉዎች መንገድ ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በክፉዎች ምክር ያልሄደ እርሱ ምስጉን ነው። እግዚአብሔር ስም የተባረከ ይሁን። እውነት ነው፣ ምስጉን ነው። ስለዚህ እግዚአብሔር ምስጉን ማን ነው በሚለው ነገር አይተናል። ሌላው ደግሞ እግዚአብሔርን የታመነ ወደ ትዕቢተኞች ወደ ሐሰተኞች ያልተመለከተ ሰው ምስጉን ነው ይላል መዝሙረ ዳዊት 40 ቁጥር 4 ላይ ምንድን ነው ይላል? እግዚአብሔር የታመነ ወደ ትዕቢተኞች ወደ ኃጢአተኞች ያልተመለከተ ሰው ምስጉን ነው ይላል። ወደ ትዕቢተኞች ወደ ኃጢአተኞች ያልተመለከተ ይላል። የኃጢአታቸውን ስራ ያልተመለከተ፣ ትዕቢተኞቹን ስራቸውን ያልተመለከተ፣ ወደ እነሱ ያልሄደ፣ ወደ ሐሰተኞች ያልተመለከተ፣ ክፋታቸውን ተንኮላቸውን ያላየ ሰው። ይህ አላየም ማለት አይን መቼም አይከለከልም። እነሱን አይተን መከተል ማለት ነው። ስራቸውን መድገም ማለት ነው። ይህን ያላደረገ ሰው፣ ትዕቢት በውስጣችን ያልኖረ ሰው እሱ ምስጉን ነው። ዛሬ ምስጉን ማን ነው የሚለው? ምስጉን በክፉዎች በትዕቢተኞች ወንበር፣ በትዕቢተኞች መንገድ፣ በኃጢአተኞች መንገድ ያልተራመደ ሰው ምስጉን ነው። ምስጉን በመሆን ምንድን ነው የሚሆንለት? ይሄ ነው ዋናው። እስካሁን ድረስ መጽሐፍ ቅዱስ ውስጥ ምስጉን የሚባለው ማን ነው የሚለውን ነገር አይተናል። ምስጉን በመሆንስ ምንድን ነው የሚገኘው? ምስጉን በመሆንስ ምንድን ነው የሚገኘው? ትርፋችን ምንድን ነው? አንዳንድ ጊዜ ሐዋርያቶች እንዲህ ያሉ፣ ሁሉን ጥለን ተከተልንህ፣ ግን ትርፋችን ምንድን ነው ብለው ጠየቁት። ምስጉን በመሆን የምናገኘው ጥቅም አለ። ምስጉን በመሆን የሚሆንልን ነገሮች አሉ። ዝም ብሎ ምስጉን ሁን አይልህም እግዚአብሔር። ምስጉን በመሆን የሚሰጥህ ነገር አለ። ስለዚህ ምስጉን በመሆን ምንድን ነው የሚገኘው ብለን ስንመለከት ወደ ራሳችን ስንወስደው ከኛ ራሳችን ጋር ስናዋሄደው ምንድን ነው ትርፋችን ብለን ስንመለከተው ትርፍ አለ። ትርፉ ምንድን ነው? መጽሐፍ ቅዱስ ለርስቱ መመረጥ ይሆናል። ርስቱ ሰማያዊው ርስት፣ የእግዚአብሔር መንግስት ወራሽ ትሆናለህ። ለዛ ትመረጣለህ። ርስቱን ለእግዚአብሔር መንግስት ምን ወራሽ እንድትሆን ትመረጣለህ። ምስጉን ስትሆን እንደዚህ ይላል መዝሙረ ዳዊት ምዕራፍ 33 ቁጥር 12 እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ነው፣ እርሱም ለርስቱ የመረጠው ሕዝብ ነው ይላል። ለርስቱ ምን ያለው? የመረጠው ሕዝብ ነው ይላል። ስለዚህ ምስጉን በመሆንህ ለእግዚአብሔር መንግስት ተመርጠሃል ማለት ነው። መንግስቱን እንድትወርስ ምን ብለሃል? ተመርጠሃል ማለት ነው። ስለዚህ ምስጉን እንድንሆን እግዚአብሔር ይርዳን። ለመንግስቱ መመረጥ እንዲሆንልን እግዚአብሔር ይርዳን። ለክብሩ ለዛ ጸጋ
መላእክት 24 ሰዓት ሁሉ እያመለኩት ደስታቸው ሌላ ክብር ሌላ ክብር ሌላ ክብር እያዩ ሲያመልኩ ያን ለማየት የመመረጥ እድል ያን እንድናገኝ እግዚአብሔርን በመታመን እንመላለስ፣ በምስጉንነት እንመላለስ። እግዚአብሔር ስም የተባረከ ይሆን። ሁለተኛው እግዚአብሔር በክፉ ቀን ያድነዋል። ጨለማ በሆነብህ ሰዓት፣ ግራ በተጋባህ ሰዓት፣ በጨነቀህ ሰዓት እግዚአብሔር ያድናል። እግዚአብሔር ይመስገን። አንተ በጨነቀህ በነገሮች ጥያቄ በሆነብህ ነገር ላይ እግዚአብሔር ምን ይልሃል? ያድናል። ስለዚህ እግዚአብሔር በጸጋው ይደግፍሃል። ስለዚህ መጽሐፍ ቅዱስ ሲናገር መዝሙረ ዳዊት ምዕራፍ 33 ቁጥር 2 ላይ እግዚአብሔር አምላኩ የሆነ ማነው? መዝሙረ ዳዊት ምዕራፍ 41 ቁጥር 1 ለችግረኛ ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋልና ይላል። እግዚአብሔር ስም የተባረከ ይሆን። መዝሙረ ዳዊት ምዕራፍ 41 ቁጥር 1 ላይ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ምን ይላል? ያድነዋል። ምስጉን ከሆንክ እግዚአብሔር በችግርህ ላይ ይደርሳል። በጨነቀህ ነገር ላይ ረዳት ይሆናል። ግራ በተጋባህ ላይ መስመር ላይ እንድትገባ እንድትረጋጋ ያደርጋል። እግዚአብሔር በክፉ ቀን ያድናል። ክፉን ቀን ታልፈዋለህ። በእግዚአብሔር ቸርነት አልወጣውም ያልከውን ግራ የተጋባህበትን ቀን እግዚአብሔር ያሳልፋል። ስለዚህ እግዚአብሔር መልካም አምላክ ነው ወንድሜ። እግዚአብሔርን ታመን። በመውጣት በመግባት ሁሉ እግዚአብሔርን ታምነህ ተሰማራ። የእግዚአብሔርን መልካምነት ከዛ ታየዋለህ። የእግዚአብሔርን ቸርነት ከዛ ታየዋለህ፣ ትመለከተዋለህ። መጽሐፍ ሲናገር እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል። በመከራ ቀን መሸሸጊያ ጥላ የሚሆንልህ እሱ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። በእግዚአብሔር ጥላ ውስጥ ስታድር፣ በእግዚአብሔር መሸሸጊያ ውስጥ ስትሸሸግ የእግዚአብሔር ማዳን ያኔ ትመለከታለህ። እግዚአብሔር መልካምነቱን ያኔ ትመለከታለህ። ክብር ሁሉ ለእርሱ ይሆን። ሶስተኛና የመጨረሻው ምስጉን በመሆናችን የምናገኘው ነገር ቢኖር የመጀመሪያው ከእግዚአብሔር በረከት እንጠግባለን። የእግዚአብሔር በረከት ከኛ ጋር ይሆናል። ሁል ጊዜ እግዚአብሔር በበረከት ትወጣለህ፣ ትገባለህ። የእግዚአብሔርን በረከት እያየህ እየተረዳህ ትሄዳለህ። እግዚአብሔር ካንተ ጋር ስለሆነ ሌላ አይደለም። እግዚአብሔር መልካምነቱ ካንተ ጋር ስለሆነ፣ የእግዚአብሔር ፍቅር ካንተ ጋር ስለሆነ፣ የእግዚአብሔር ቸርነት ካንተ ጋር ስለሆነ ስትወጣ ስትገባ ሁሉ በረከቱን ታገኛለህ። መጽሐፍ ቅዱስ ሲናገር እንደዚህ ነው ይላል። መዝሙረ ዳዊት 65 ቁጥር 4 ላይ አንተ የመረጥኸው በአደባባዮችም ለማደር የተቀበልኸው ምስጉን ነው፣ ከቤትህ በረከት እንጠግባለን ይላል። ከማን በረከት? ከእግዚአብሔር ቤት በረከት። ከእግዚአብሔር ቤት በረከት ምን እንላለን? እንጠግባለን ይላል። ምስጉን ስትሆን የእግዚአብሔር በረከት ትጠግባለህ። ከቤቱ ትቋደሳለህ፣ ከመንግስቱ ትቋደሳለህ። የእግዚአብሔር ክብር ከአንተ ጋር ሁሉ ጊዜ ሲሆን ደስ ልንሰኝ ይገባል። እግዚአብሔር ስም የተባረከ ይሁን። አያችሁ፣ እግዚአብሔር መልካምነቱ ስንመለከት፣ የእግዚአብሔርን ፍቅር ስንመለከት ያኔ ደስ ትሰኛለህ። በቃ ከቤቱ በረከት ምን እንላለን? ከቤትህ በረከት እንጠግባለን ይላል። ከእግዚአብሔር ቤት በረከት፣ እግዚአብሔር ቤት በረከት ሁሉ ነገር ሞልቷል። ወርቁ ብሩ የኔ ነው ያለ ጌታ ሁሉ በረከቱ ሁሉ ከእርሱ ጋር ነው ያለው። ሰማያዊ በረከት እንባረካለን፣ በምድራዊ በረከት እንባረካለን። በሁሉም ነገር ከእግዚአብሔር በረከት እንጠግባለን። ግን የእግዚአብሔርን በመታመን ምስጉን ልንሆን ይገባል። የተመሰገን በሕዝቡም በእግዚአብሔር ዘንድም መልካምነት የሚታይብህ ሰው እንድትሆን እግዚአብሔር ይፈልጋል። እግዚአብሔር ስም የተባረከ ነው። ምስጉን ማን ነው በሚለው ነገር እንግዲህ ተምረናል። የተማርነው እንግዲህ ምስጉን በመሆናችን የመጀመሪያ ምስጉን ማን ነው አይተናል። ምስጉን የሚባሉ ሰዎች
እነማን እንደሆኑ ከእግዚአብሔር መተላለፍ የቀረችለት ሰው ምስጉን ነው።